7 ከቁጥር 36 ላይ ያለውን ቃል ዛሬ እግዚአብሔር አንድ ነገር ያደርጋል። ስለ ኢየሱስ ምን ሰምተሃል በሉት። ከጎን ላለሁ አንተስ ምን ታረጋለህ? ጥያቄ ነው። ስለ ኢየሱስ ምን ሰምተሃል? ያንተ ድርሻስ ወዴት አለ? የትምህርቱ ርዕስ ነው። ሉቃስ 7 ቁጥር 36 ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳውያን ቤት ገብቶ በማዕድ ተቀመጠ። እነሆም በዛች ከተማ አንዲት ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋም እግሩን ታርስ ጀመረች። በራስ ጸጉሯም ታብሰው እግሩንም ትስመው ሽቱንም ትቀባው ነበረች። የጠራውን ፈሪሳዊ አይቶ ይህስ ነቢይ ቢሆን ይቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 አበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትን ቢያጡ ለሁለቱም ተወላቸው። እንግዲያስ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖን መልሶ ብዙ የተወለት ይመስለኛል አለ። እርሱም በእውነት ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይችን ሴት ታያታለህን? እኔ ወደ ቤት ገባሁ፣ ውሃ እንኳን ለእግሬ አላቀረብልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም። እርሷ ግን ከገባሁ ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰረዩላታል። ጥቂት ግን የሚሰረይለት በጥቂት ይወዳል። እርሷንም ኃጢአትሽ ተሰረዩልሻል አላት። ሃሌሉያ። የሚገርመው ይሄ ሰውዬ ቤቱ እንዲገባ ማንን ጋበዘው? ማንን ጋበዘው? ኢየሱስን። ማንን ጋበዘው? ኢየሱስን ጋበዘው። ዛሬ እኔ ቤት ምን ትበላለህ? ምን ትበላለህ? ምን ትበላለህ? ዛሬ እኔ ቤት እንድትበላ ብሎ ጋበዘው። እኔ እሱ አይደለም የገረመኝ፣ የጋበዘው ሰውየው ነው። ነገር ግን ስለ ኢየሱስ የሰማችው አንድ ኃይል አለ። ይቺ ሴት በጣም ታስገርመኛለች። አንድ ነገር ተናገረች። የተናገረችው የሚያስደንቀው ነገር ስለ ኢየሱስ ስትሰማ ኢየሱስን ለማየት አይደለም የሄደችው፣ ውድ የሆነባትን ነገር እግሩ ስር ለመጣል። ዛሬ አንድ የምስራች አለኝ። ቸርች ፕሮግራም ለመካፈል የመጣችሁና መዝሙር ለመስማት የመጣችሁ ሰዎች ጌታን ሰምታችሁ እንድትሄዱ። ማንን ሰምታችሁ? መዝሙር ሰምቶ ፊደል ሰምቶ መሄድ ይቻላል። ጌታን ሰምቶ ግን መሄድ ህይወት ያመጣል። ሃሌሉያ ሃሌሉያ። ይቺ ሴት የሆነው አንድ ነገር ነው። ስለ ኢየሱስ ስትሰማ ለኢየሱስ የምትሰጠውን ነገር ነው ይዛ የመጣችው። ምን የምትለውን የምትሰጠውን ነገር ምን ብላ አስባ አቅዳ ምን ብላ ተዘጋጅታ ነው የመጣችው። የሚገርመው ይሄ ሰውዬ ማንን የጋበዘው? ኢየሱስን ነው የጋበዘው። እሷ ደግሞ ኢየሱስ ጋር ስታስብ አንድ ነገር ነው ያለችው፣ ለኢየሱስ ምን ልሰጠው ይገባል? ደስ የሚለው ኃጢአቷ አልከለከላትም፣ የሰዎች ምላስ አልከተከላትም፣ ነገሮች አልከለከሏትም፣ ሁኔታውም አልያዛትም። ነገር ግን ለኢየሱስ ለመቀበል አይደለም የመጣችው፣ ለመስጠት። ሃሌሉያ። ዛሬ ኢየሱስ አንድ ነገር ይፈልጋል፣ ህይወቱን የሚሰጠው፣ ዘመኑን የሚሰጠው፣ ሰዓቱን የሚሰጠው፣ ደቂቃውን የሚሰጠውን ሰው ይፈልጋል። ሃሌሉያ ሃሌሉያ። ምን ይፈልጋል? ጊዜውን የሚሰጥ፣ ከኢየሱስ ለመቀበል ሳይሆን ለኢየሱስ ለመስጠት ተዘጋጀች። ይገርማል። ያ ሰው እኔ ቤት ራት ግባ፣ ምሳ ግባ፣ ምሳ ልጋብዝ ይሆናል ያለው። እሷ ግን ስለ ኢየሱስ ስትሰማ ነገር ለኢየሱስ የሚመጥነው ነገር ምን አለ? ለኢየሱስ የሚመጥነው ነገር ምን አለ ብላ አንድ ነገር አሰበች። ሽቶ ውድ ነው አይደል? ውድ ነው አይደል? አይደለ?
ውድ ሽቶ የተቀቡ ሰዎችን እንግዲህ ብራንድ የሆኑ ሽቶ የተቀቡ ሰዎች አይታወቁም? ወይኔ መዓዛው ልዩ ነው። ሰው ብዙ ሰው እዚህ ጋር የማይገባው ነገር አንድ ነገር ሽቶ አምጥታ ውድ ሽቶ እንደሰበረች ነው የሚያስበው። ኖ አይደለም። እሷን ውድ አድርጓት ሰው ሁሉ የሚያንበረከክላትን ሽቶ አንጥታ እግሩ ስር ሰበረች። ኢየሱስ ጌታ ነው። መዓዛዋን ተከትለው፣ ዴስቲኒዋን ተከትለው፣ ህይወቷን ተከትለው፣ ላይፏን ተከትለው እሷን የሚያከብሩበትን ማክበሪያ አምጥታ ለማሰዋች ለኢየሱስ ሰዎች። ሃሌሉያ። ዛሬ ለሚወድ ኢየሱስ ምን ትሰዋል? ዛሬ ስለሱ ሰምተ ለመሄድ ሳይሆን እሱን ሰምተ ለመሄድ ትሄዳለህ ሆይ? እሱ ዛሬ አንድ ነገር ነው ያለው። ለሱ የሚገባ መስዋዕት ምንድነው አለች። ሃሌሉያ። የሚያስከትላትን ነገር እሷ በቃ ውድ ናት ብለው ውድ ነገር ተቀብታለች ተብሎ እሷን የሚያስከትለውን ነገር ከእንግዲህ በኋላ አንተ እግር ስር ይሰበራል። ዛሬ ውድ ነገርን እግዚአብሔር እግር ስር ጣል። ዛሬ እግዚአብሔር እግር ስር ጣል። የሆነ ነገር ይሆናል። ውዱን ነገርህን እግዚአብሔር እግር ስር ትጥላለህ። እግዚአብሔር እንደያዘ አትመለስም። እነግርሃለሁ፣ ቸርች ፕሮግራም አትመላለስ። ውዱን ውድ አድርገው። ውዱን ምን አድርገው? እኔ ይገርመኛል። ሰውን አላየች፣ የተሰበሰበውን ሰው አላየች፣ እከሌ ምን ይለኛል አላለች። ቀጥታ ዳይፍ መታ እግሩ ስር። ዛሬ የጸሎት ህይወት ይቀየራል። እግሩ ስር መንበርከክ ትጀምራል። እግሩ ስር መንበርከክ ትጀምራል። እግሩ ስር መንበርከክ ትጀምሪያለሽ። ሃሌሉያ። የሚገርም ነው። መጣችና እግሩ ስር ምን አለች? ተንበረከከች። ሃሌሉያ። ይሄ የሚያመለክተው የጸሎትን ጉልበት። እግዚአብሔር ፊት ተንበርከከ አንዳች አታጣም። ይሄ ሰውዬ ነብይ ቢሆን ይላል። ምን ብሎ ነው የጋበዘው? ምን ብሎ ነው የጋበዘው? ምሳ ብላ ብሎ ነብይም በሉ መምህር ነው አይደል? መምህሩና እኔ ቤት ምን ግባ ብሎ አስተምረኝ ብሎ እኮ ምን ብለዋል? ገብተዋል። አስተማሪውን ግን ይሰድበዋል። ኢየሱስ ያድናል። የሚገርመው ኢየሱስ እኮ እሱ ቤት መግባት አይችልም። ሊገባ የሚያስችል ክራይቴሪያ የለውም። በባህሪው ሰውየው ለምጻም ነው። ለምጻም ከከተማ ውጪ ነው የሚቀመጠው። ሌላ ምዕራፍ ላይ ስታዩት ለምጻሙ ስምዖን ይለዋል አይለውም? ይለዋል። ሰውየው ቤት ሊያስገባው የሚችል ክራይቴሪያ የለውም። ለአንዳንድ ጴንጤ ነግራቸዋል። ኢየሱስ ጌታ። ሃሌሉያ። እሷ ማለት እሷ እንዲህ እሱ ማለት አትልም። ዛሬ የጠቢባይን ወደ ራሱ ነው። ወደ ማን ነው? እኔ ቤት የገባው እኔ መጥኛው አይደለም፣ በፍቅሩ ተስቦ ነው። ስለወደደሽ ነው። ስለወደደ ነው። አንቺ ቤት አንተ ቤት የሚመጣው ፍቅር ግድ ብሎት ነው። ስለሚወድሽ ይመጣል። ስለሚያከብርሽ ይመጣል። ይገርማል። ይሄ ሰውዬ ነብይ ቢሆን ኖሮ ባወቀ እቺ ሴትዮ ማን እንደሆነች በለየ ኖረዋል። ጉዳችንን ሸፍኖ ጉዳችንን የእንግሊዘኛው ጉድ አድርጎት ነው በሉ እስኪ። ኢየሱስ ደስ ጉድ ይለዋል አይደል? እንግሊዘኛው ያበሻው ነው ጉድ 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 ይባላል። ያኛው ግን ቬሪ ጉድ ቀይሮት ነው በል እስኪ ከጎደላል። ይኸው የተቀመጥነው ምህረቱ እግር ስር ነው። ፍቅሩ እግር ስር ነው። ኃይሉ እግር ስር ነው። እጁ እግር ስር ነው። ዛሬ አንዳች እናገራለሁ። እግዚአብሔር ምህረት ለሚፈሯት ጠቢባን ታደርጋለች። ስለዚህ አንድ ነገር ነው። ይሄ ሰውዬ ነብይ ቢሆናል አዋቂ ቢሆን ኖሮ እቺ ሴትዮ እንኳን ኢየሱስ እሱ አውቋል እኮ ከተግባሯ የተነሳ ለሚደክም ሰው ምን ነብይ ያስፈልገዋል እንዴ? ሰክሮ እዚህ ጋር የወደቀን ሰውዬ ነብይነት ያስፈልገዋል? ራሱ መጠጡ ገልጦታል። ድካሙ ምን ብሎታል? ነብይነትም አያስፈልገውም። የሴትይቷ ውድቀት ነብይነት ያስፈልገዋል? ያስፈልገዋል እንዴ? አያስፈልገውም። ነገር ግን ከሱ አልፋ እኩል ነኝ ከሚለው ያው ፈሪሳዊ ነኝ ከሚለው የእግዚአብሔርን ቃል አውቃለሁ ከሚለው እግር ስር አይደለም ዞር በል ጠጋ በል ብላ የተቀመጠችው እግር ስር ነው። ዛሬ ጥያቄ በዛብህ እግሩ ስር ከተንበረከክ አንድ የምስራች አለኝ፣ እግሩ ይፈታልሃል።
እግሩ ማስተካከል ይጀምራል። ሃሌሉያ። እቺ ሴትዮ አለ ሃሌሉያ። እሱ እኮ ያስብላል። የሚገርመው በሕጋቸው መሰረት ለምጻም ሰው የት ነው የሚቀመጠው? ከከተማ ውጪ። እሱ ከማንም ጋር ምን አይልም። እሱ ቤት ራት በልቷል ኢየሱስ። እኔ ዛሬ የምስራች ነግራችኋለሁ። አንቺ፣ እኔ፣ እናንተ የሚመጥን ህይወት ኖሮን አይደለም፣ ስለመጠነን፣ ስለወደደን፣ ከወደደን ከታላቅ ፍቅሩ የተነሳ፣ ካገነነን ከታላቅ ፍቅሩ የተነሳ ነገራችንን በእግሩ ስር አምጥቶ መጣል ይሆንልን። ዛሬ ተቀባይ አትሆንም፣ ሰጪ ትሆናለህ። የሆነ ተቀባይ አትሆንም፣ ሰጪ ትሆናለህ። ለኢየሱስ የሚሰጥ ሰው፣ ለኢየሱስ የሚሰዋ ሰው፣ ለኢየሱስ የሚያከብረው ሰው ትሆናለህ። ሃሌሉያ። ምንም ሊሉ ይችላሉ፣ ማንም ሊሉ ይችላል፣ አያገባም። አንተ ራስህ ላንተ ምንም ልትለው ትችላል። ባይዘዌ ሰይጣን ሌላ ጋር አይደለም፣ አንቺ ጆሮ ላይ ነው ያለው። ሰይጣን ሲወድቅ ደስ የሚለው ድሮ ይገባና አንተ ይሄ ሰውዬ ይሄን ብሎ ቄስ፣ ይሄን ብሎ ነብይ፣ ይሄን ብሎ ሐዋርያ ይልና እግዚአብሔር ጋር ጠጋ አድርጎ ይገባና አየው ይላል። አላያችሁም? ጥምጣሙን ምን በሉለት? ጥምጣሙን ምን በሉለት? ደስ የሚለው ያኔ እንኳን አሁን ክብር ለጌታ ይሁን። ኢየሱስ ወደ ቅድስተ ቅዱሳን ገብቷል። ማን ገብቷል? ድሮ በብሉይ ኪዳን እንኳን ገባ። ኢያሱን ድፋሙን ልብስ አልብሶት ምን አለ ይላል? በእግዚአብሔር ፊት አቆመ። ደስ የሚለው እንዲህ አለው፣ ጥምጣሙን ፍቱለት። ያኔ ፈታ እግዚአብሔር ዛሬ አንቺን ይፈታል፣ ዛሬ አንተን ይፈታል። ነገር ግን በፍቅሩ መንግስት ተወደሃል። እህትህን በፍቅር ወንድምህን በፍቅር እኔ ጸልያለሁ። ዛሬ በመሰዊያው ስር ስትሆኑ ለእግዚአብሔር ለመጣል ለእግዚአብሔር ለመስጠት ከመጣችሁ እናንተ አንደኛ ናችሁ። ተቀብላችሁ ትሄዳላችሁ። ምን ተብላችሁ? ሴትይቷ ምን ለማለት ነው የመጣችሁ? ለመስጠት። ምን ብላ ሄደች? ሰውየውስ ያስገባው ለምንድን ነው? ለመቀበል ነው አይደል? እንዲህ ያስተምረው ምናምን ደግመሽ ምን አትበይ፣ ኃጢአት ኢየሱስ ያድናል። እቺ ሴት ግን ያደረገችው አንድ ነገር ነው። መታ እግሩ ስር ምን አለች? ወደቀች። ደስ የሚለው የሴት ልጅ ጸጉሯ ምንድን ነው? ክብሯ ነው አይደል? ክብር የለኝም ብላ በክብሯ እግሩን ምን አለችው ይላል? አበሰችው፣ አሸችው። በእንባዋ ደግሞ እግሩን ምን አለችው ይላል? አጠበች። ዛሬ ኢየሱስን ወደኸው ነው የምትመጣው ወይስ እንዲወድህ ነው? በሉት እስኪ። ይኸው ለሰይጣን የሚያታግልህ ስለማትወደው ነው፣ ውደደው በሉት። ከወደድከው በቃ ፎንቃ ይዛል በሉት። ከላይ ትዝለል፣ ከላይ ትነሳ፣ ከላይ ጸልይ አይጸልይ አያገባም። ራታካካካካካ ቀጥላል ሼ እያልክ እግዚአብሔር ፊት ሃሌሉያ እያልክ ትቆማለህ። ዜሮ ወደ ግራ ቀኝ የለም። እኔ ጌታ ምስክሬ ነው። ጌታ የነካው ሰው ግራ ቀኝ የለውም። ግራ ቀኝ የኢያሱ መጽሐፍን ነው መሰለኝ የሚበላው ወደ ውስጡ ወደ ግራም በቃ ጌታም ብቻ ነው። ሃሌሉያ ሃሌሉያ የተደረገለት ይዘላል። ሃሌሉያ። ምን አለች ብላቴናዋ? አዲስ ነኝ አለች አይደል? ኢየሱስ ግን ክብሬ ነው አለች። ኢየሱስ ያድናል። ኢየሱስ ህይወት ነው የቀጠለላት። እዚህ ጋር ያለው ባትሪ ሊያልቅ ነው፣ እንዲህ ሊሆን ነው። ምንድነው የሚለው? የባትሪ አይደለም የጌታ እጅ ነው የሚያደርግ። ባትሪ አይደለም። በጤነኛ ከሚሄደው ሰው በላይ ምን እያልኩ ነው አለች? እየተንቀሳቀስኩ ነው። ስለዚህ አንድ የምስራች አለኝ። ኢየሱስን ስትሰማ ስለ ኢየሱስ ለኢየሱስ ምን ላድርግለት ብለህ አስበህ ታውቃለህ? ምን ብለሽ ታውቂያለሽ? ሃሌሉያ። እኔ ዛሬ ለእናንተ አንድ ነገር የምስራች አለኝ። ለኢየሱስ ምን ላድርግለት? ኢየሱስ ከኔ ምን ይፈልጋል? ምን ልስጠው? አስገብቶ አንዳንድ ሰዎች የብዙ ጴንጤ ፕሮግራም ቤታቸው ምን ያዛሉ? ጾም ጸሎት በሉ እስኪ። ምሽግ ዛሬ እኛ ጋር ዛሬ ወራዊ ፕሮግራም ነው። እኛ ቤት እህት ትጂ ታገለግለናለች።
ብለው ቲጂዬን ምን ሊሉ ይችላል? ሊጋብዙ። ቲጂዬን በላ ካረጋችሁ ግን አይጠቅምም በለው እስኪ ድገመው እስኪ። ከዛ እኔ ይገርመኛል ብዙ ቤት ፕሮግራም ላይ ሄደ ፕሮግራም ያዘጋጁት ሰዎች አይነካቸውም። ድንገት ግን የመጣ ሰው ተነክቶ ምን ይላል? ይሄዳል። እዛ ቤት የተጋበሰ ሰውዬ ምን ብሎ ይሄዳል? ጌታ አግኝቶት ምን ይላል? ይሄዳል። ይሄ የለምጻሙ ስምዖን መንፈስ የተገለበጠ ይሁን። ዋናው መጀመሪያ የእናንተን ቤት ያገለግላል፣ ያንቺን ቤት ያገለግላል፣ ያንተን ቤት ምን ይላል? ያገለግልሃል። ሃሌሉያ። ስለዚህ ጋብዘው። የጋበዝከው ጌታ ያገኘው መንፈስ እግዚአብሔር ክርስቶስ ኢየሱስን የሚያከብድ ነው። ስለዚህ አምጥተህ ጣልለት፣ ውድ ነገርህን ጣልለት። የኔ ነው የምትይውን ጣይለት። ጊዜሽን፣ ጤንነትሽን፣ ሰዓትሽን አምጥታ እግሩ ስር ጣለች። ኢየሱስ ያድናል። ሃሌሉያ። የዓለም ስነ ስርዓት አይሞላም። ደስ የሚለው እንዲህ ነው ያለው፣ አንተ ቤት መጥቻለሁ፣ ነገር ግን ውሃ ቢያንስ የአይሁድን ሕግ አላሟላለትም። አይሁድ አንድ ሰው ወደ ቤቱ ሲመጣ መጀመሪያ እግሩ ምን ይባላል? እጁ ምን ይባላል? ለአናቱ ደግሞ መራቸውን ያሟላሉ። ካህናት ምን አይታጣ የሚላል? ዘይት አይታጣ የሚለውን ቅባት ምን ይሉልታል? ያደርጉ። ይሄንን አሟልተው ነው በኪዳን ዋጅተው ቤታቸው እንደ እግዚአብሔር ሰው የሚቀበሉት። እንደማ እንደ እግዚአብሔር ሰው። ይሄንን ምን አላረክም? እንደ ሰው እንኳን ቦታ አልሰጠኝ። እንደምን ዛሬ ይቅር ይበለን። መሰዊያ ፊት ተንበርክከን፣ እግዚአብሔር ፊት ተንበርክከን። የፌክ ህይወት አብቅቷል። አይዟችሁ፣ ከትንሽ ቀን በኋላ አይቀጥልም። እግዚአብሔር ፊት የምር እንደፋና የምር ባርኮ እንወጣል። ተመላላሽ ታካሚ አትሆንም። እንዲና እንዲህ ትንቢት ጠግባ አትሄድም። ይወርዳል። ኢየሱስ ይነካል፣ ቴስት ያደርጋል። መንፈሱ ቴስት ያደርጋል። ጆሮን ሰርቶ የማይሰማ ኢየሱስ አትከተልም። አይን ሰርቶ የማያይ ኢየሱስ አትከተልም። የሰራው እንድታይበት ነው። የሰራል ጆሮ እንድትሰማበት ነው። ለዚህ ነው መጽሐፍ ሲናገር ዮሐንስ 10 ላይ በጎቼ ምንን ይሰማሉ? ድምፄን ይሰማሉ። ደስ የሚለው የሌላን ድምፅ ምን አይሉም? አይሰሙም። የኔን ድምፅ ምን ይላሉ? ይሰማሉ። ስለዚህ የኢየሱስን ድምፅ ትሰማለህ። የማን ድምፅ? የኢየሱስን ድምፅ ትሰማለህ። ስለዚህ ዛሬ እግዚአብሔር ምን ብለዋል? ውድ ነገርህን አምጥተህ ለማጣል ለኔ ጣል፣ እኔ ምን እለዋለሁ? እመልሰዋለሁ። እዛ ጋር ያላት ሴትይቷ ከሁኔታም ከነገርም ስለ ኢየሱስ ስትሰማ የሰማችው ነገር ኢየሱስ አዳኝ እንደሆነ ነው። ምን እንደሆነ? ፈዋሽ እንደሆነ ነው። እሷ ግን ለመፈወስና ለመዳን አይደለም ያደረገችው፣ ከፍቅሯ ነው። ከምኗ ነው? ከወደደችው የተነሳ ውድ ነገር ሰው ላይ ውድ ሊሆንበት የሚገባውን አንጥታ እግሩ ስር ምን አለች? ጣለችው። ዛሬም እናንተ ውድ ነገራችሁን ለጌታ ጣሉለት። ታሪካችሁ ይቀየራል። እግሩ ስር የማታለቅሺ ሁኔታ ስር እያስለቀሰሽ ያለ ዛሬ ወደ እግሩ ትቀይራል። ወደ ማን እግር? ወደ ኢየሱስ እግር መታ። እዚህ ጋር ሰው ምንም ይበል ማንም አያገባሽም። ሁኔታው ምንም ይበል አይበል አያገባሽም። የሚገርመው ስምዖን ምንም ይበል አይበል አያገባሽም። ማን እግር ስር ተደፊ? ኢየሱስ እግር ስር። ዛሬ አንድ የምስራች እናገራለሁ። እግሩ ስር ከተደፋችሁ በኪሳራ አትመለሱ። እቺ ሴት ያረገችው ስለ ኢየሱስ ሰምታለች። የሰማችው ነገር ግን ስጦታ እንድታዘጋጅ ነው ያረጋት። ብዙ ጴንጤ ከኢየሱስ ተቀባይ ነው። ለኢየሱስ ግን ጊዜውን አይሰጥም፣ ህይወቱን አይሰጥም፣ ሰዓቱን አይሰጥም፣ የጸሎት ሰዓቱን አይሰጥም። ዛሬ መስጠት ያለባችሁን ትሰጣለህ በሉት እስኪ። እሱ ደግሞ መስጠት ያለበትን ይሰጣል። ለዘመናት ጥያቄ እንዳይኖርበት ኃጢአትሽ ተሰሪዋል። ኃጢአት እኮ የሆነ ነገር ታርዶ ነው አይደለም ትንሽ የሚሸፈነው ነገር። ግን እንዲህ አላት፣ አንቺ አለ የሆነ መታረድ አያስፈልግ፣ እኔ ለአንቺ ይታረዳል። እኔ ለአንቺ ማረጋገጫ ነኝ።
አንተ የስጦታ እጅ ከባድ ነው። እግዚአብሔር ታሪክን ይቀየራል። ዛሬም የምስራች እናገራለሁ። እግዚአብሔር ፊት ራሳችሁን አሳልፋችሁ ስጡት። የሰማሽው ኢየሱስ፣ ስለ ኢየሱስ የሰማው ኢየሱስ እንደ ኖርማል ተመልሰ እንድትመጣ አያድርግ። ዛሬ ለኢየሱስ ምን ትሰጠዋለህ ወይስ ምን ትሰጨዋለሽ? እኔ እንዲህ ብዬ እናገራለሁ፣ ውድ ነገራችሁን ዛሬ ይቀበለዋል። ሃሌሉያ። ውድ ጊዜ ካለ ጊዜን ስጠው። ቦንኬ የሚባል ሰውዬ አዋሳ አካባቢ አንድ ጊዜ ሻሸመኔ ልጅ ስለነበርኩ ለመጀመሪያ ጊዜ ኮንፈረንስ ያዘጋጀ ጊዜ ሲናገር አንድ ምሳሌ ተናገረና አንድ ሰው 10 ቤት ሰራ። ስንት ቤት? 10 ቤት ሰራና ለጌታ ስንቱን ልስጠው አለ? 3ቱን ቤት ለማሰጠዋሉ አለ ለጌታ። ከዛ 3ቱ ቤት ሰላም፣ 7ቱ ቤት ግን ሰይጣን ሮጠበት። ምን አረገበት? የባሰብህ በሉት ሙሉ እንድትሰጠው ነው። ሙሉ ምን እንድትለው? ሮብ ስናገር ሰምታል አይደል? ዋና እንዲህ ካልክ ያሰምጣል፣ ከለቀቀው ይዞ ይሄዳል። ውሃ ላይ ዘና ስትል ምን ይላል? ይወስዳል፣ ያንሳፋል። እንዲህ ካልክ ግን ይዞ ይሄዳል። ስለዚህ ለጌታ ራስን መልቀቅና መለቀቅ ልዩነት አለው። እኔ ዋና የማይችል ሰው አድነኝ ቢለኝ እጅ አላድነው፣ መጀመሪያ ደፍቆ እኔኑ ስለሚገልኝ። ግን ዋና የሚችል ሰው ትንሽ ውሃ ምን ይበል ከጠጣ በኋላ ምን ይሆናል? ይዝልና ኃይሉን ይጨርስና ተንደፋድፎ ዜሮ ሲሆን አንጠልጥላው ጠቅ ጠቅ ስታደርገው ሰላም ይሆናል። ጌታም ስለምትወራጩ ይሆናል የተዋችሁ። ዛሬ መወራጨታችንን ትተን እንለቅለታል። ውሃውን በደንብ ከጠጣ ለእግዚአብሔር ሰላም ትሆናል። እግዚአብሔር አንስቶ ግን ጨርሻለሁ አንተ ጀምር በሉት። እኔ ጨርሻለሁ በሉ እስኪ። አንተ ጀምር፣ አንተ ስራ፣ አንተ አከናውን። ሃሌሉያ። እቺ ሴት ያደረገችው አንድ ነገር ነው። ውዷን አምጥታ እግሩ ስር ሰውየውን ታያላችሁ። በጣም የገረመው ኢየሱስን የሚያክል እንግዳ ጋብዞ ያደረገው አንድ ነገር ጋብዞት ራት ማብላት ምሳ ማብላት ሳይሆን ሰው መብላት ጀመረ። በዚሁ አጋጣሚ መሰዊያ ላይ ጸሎት ፕሮግራም ምናምን ህብረት ጀምራችሁ ቆጭ ብላችሁ ሰው የምትበሉ ሰዎች እግዚአብሔር አብቁ ይላችኋል። ከስራችሁ እንዳትመለሱ የጸሎት ፕሮግራሙ ላይ የጌታ ፕሮግራም ይሁን በሉ እስኪ። አይገርምም? እንትና እንዲያርጋ እንትና ያርጓ እንዳትል። ዛሬ መሰዊያውን ተቀድሰዋል። ስምዖንን ያየ አይቀልድም በሉ እስኪ። ስምዖን የሚገርመው እግዚአብሔር ፊት ቀርቦ እግዚአብሔርን ስለሌላ ሰው ያማ ነውና እግዚአብሔር ፊት ስንመጣ ቸርች አንድ ነገር ልንገር፣ ዛሬ ጌታ ይነካኛል፣ ነገሬን ይቀይረዋል። ቦንኬ ያለው ምሳሌ ሲጨርስ እንዲህ ነው የሚለው፣ 3 ቤት ሰጠው፣ 7ቱ ቤት አረፈ፣ 3ቱ ቤት ሰላም ነው፣ ሌላው የባሰ ሆነ። ፈተናው የባሰ ምን ሆነ እንዴ ጌታ ብዬ አሁንም ደግሞ ጨመረለት 7 ደረሰ። 7ቱ ቤት ሰላም ተሞላ። 3ቱ ቤት መጡ፣ የ7ቱ ተባዝተው የ7ቱ መጥተው ምን አሉ? ተባዙ። እንደ ጌታ ሆይ ስራዬን፣ ጊዜን፣ ህይወቴን አንተን ብዬ ላንተ ጥዬ ጭራሽ ባሰ። መከራው እኮ የባሰ እጥፍ ሆነ ለምትሉ ሰዎች ዛሬ መልእክት አለኝ። የባሰው መጨረሻ እንድትሰጠው ነው ማለት ነው። ቦንኬ እንዲህ አለ፣ የመጨረሻውን ሁሉንም ለኔ ምን በለኛ ነው ስጠኝ። ሁሉንም ሰውየው አንስቶ ለማሰጠ እንደለመደው ሰይጣን መጣ። ሲመጣ በር ላይ ማን ነው የቆመው? ኢየሱስ ነው። ኢየሱስ ሲቆም ምን አለ? ቤት ተሳስቻለሁ። ያ ሰውዬ በሰላም የነበረው በረከት በ2 እጥፍ አደገ። ዛሬ ተሳስቶ የሚመጣ ሰይጣን አይደለም፣ ጠርተው የመጣ ነው ይቀራል። አንተ ለጌታ ነገርን ትሰጣለህ፣ ጌታ ያንተን ጉዳይ ይዋጋል። ውጊያው የእግዚአብሔር ይሆናል። ሰልፍ የእግዚአብሔር ይሆናል። ማዳን የእግዚአብሔር ይሆናል። ጥበብ የእግዚአብሔር ይሆናል። ኃይል የእግዚአብሔር ይሆናል።